ሁነኛ መካሪ የለሹና ያላዋቂ ሰሚው አብይ አህመድ በሳምንቱ አጋማሽ ለሰሚ ጆሮ እንኳን የሚሰቀጥጥ ንግግር አድርጎ ነበር። ቢዘገንንንም ለቀጣይ የሀገር ሕልውና ይበልጥ ወገባችንን አጥብቀን ለመዘጋጀት ጉልበት እንዲሆነን ያን ሰቅጣጭ ንግግር ደግመን እናዳምጥና ምን ማለቱ እንደሆነ እንጠይቅበታለን። ከብት ሲገዛ የሌሉ አሞሮች ከብት ሲታረድ በአካባቢው ያንዣብባሉ ይላሉ። ከብት ስንገዛ ብር ያላዋጡ፣ ከብት ስንገዛ የትኛውን መግዛት እንዳለብን ለምርጫ ያላማከሩ አሞሮች፣ ጭልፊቶች ከብቱ ሲታረድ ግን ያንዣብባሉ። አሞራ ሲታረድ ይመጣል፣ ሲገነባ የለም። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት ከብቱን መርጠን የምንገዛ እኛ ነን። የቅርጫውን ባለቤት የምንወስን እኛ ነን። የተረፈንን የማንፈልገውን ካልሆነ በቀር የትኛውም አሞራ በጉልበት ከየትኛውም ቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። በላም የምትመሰለው ሀገር መሪዎች ነን በሚሉት ወንበዴዎች ብቻ ሳይሆን ከነሱና ከዋልጌ ባለሀብቶች እግር ስር በሚል ከሰከሱ አርቲስቶች፣ ጋዜጠኛና የማስታወቂያ ባለሙያንን ባዮች ጭምር ነው ለእርድ የቀረበችው። የእርዱን ቢላውም ተባብረው ስለውታል። ግን አበክረው የሞረዱት ቢላዋ ከላሚቱ ወይስ ከራሳቸው አንገት ላይ ያርፋል? ጥያቄውን እያሰላሰላችሁ ተከተሉን። እምቧ በይ ላሚቱ። አዘጋጅቼ የማቀርብላችሁን የሽመልስ አበራ ጆሮ ነኝ። እስከ መጨረሻው ተከታተሉን። በቅድሚያ የአብይ አህመድ ንግግርን ቃል በቃል እናዳምጠው፣ እንከታተለውና እንቀጥላለን። እኛ የገዛናት ላምናት፣ እኛ የምናርዳት ላምናት። ቅርጫ ስንበላም እኛንን የምንበላው። ቅርጫውን ለመብላት የሚያንዣብቡት አሞራዎች ግን አንድ አጥንት አንሰጣቸውም። በላሚቱ ደም መቀለድ አይቻልም። ላሚቱ ለሌላ ሰው ወተት አትሰጥም። በደሟም ሌላ ሰው አይጫወትም። ገዝተን አርደን ስጋዋን ለልጆቻችን የምናከፋፍለው እኛው ነን። ሌላ ተረፈ ምርትም ለምንፈቅደው እንጂ ለማንም ዝም ብለን አንሰጥም። ለሀገር ሕልውና ሲባል ሁላችንም መስዋዕትነት መክፈል አለብን። የግዴታ እንጂ አማራጭ የለውም። ይህንን የአብይ አህመድ ንግግር በፖለቲካዊ ትንታኔ ስንመለከተው የስልጣን ባለቤትነትና የሀብት ክፍፍል ላይ ያተኮረ ዘይቤያዊ አነጋገር ነው። ይህንን አገላለጽ በሦስት ዋና ዋና የፖለቲካ ትርጉሞች መክፈል ይቻላል። በመጀመሪያ ከስልጣንና የውሳኔ ሰጭነት ባለቤትነት ኦነርሺፕ አንጻር እንመልከተው። ላሚቱን ገዝተን የምናርዳት እኛ ነን የሚለው የአብይ ንግግር ገደብ የለሽ ንጉሠ ስልጣንን መቆናጠጡን እወቁልኝ ለማለት የተጠቀመበት ነው። በፖለቲካው ቋንቋ የሀገሪቱን መሪነት ወይም የለውጥ አቅጣጫውን እየመሩ ያሉት እነሱ መሆናቸውን፣ ስለዚህም የመጨረሻውን ውሳኔ መወሰን መብት እንዳላቸው የሚያመላክት ነው። የፖለቲካ አተረጓጎሙ ውሳኔ ሰጪው አካል እኛ ነን የሚል መልእክት አለው። የፖለቲካ ሂደቱን፣ ምክክሩን፣ የሕገ መንግሥት ማሻሻያውን ወዘተ እየመሩ ያሉት እነሱ ስለሆኑ አጀንዳውን የሚቀርጹትም እነሱ መሆናቸውን ይገልጻል።